የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አምስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን 15ኛ መደበኛ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 3 መሰረት ምልዓተ ጉባኤ መሟላቱን የምክር ቤቱ ጽሕፈት ቤት እንዲያረጋግጥ ጠይቃለሁ። እሺ፣ ከአባላት 330 ተመዝግበዋል። ስለዚህ ምልዓተ ጉባኤ ተሟልቷል። ለዛሬ ሁለት የተያዙ አጀንዳዎች የምክር ቤቱ አምስተኛ ዓመት የሥራ ዘመን 14ኛ መደበኛ ስብሰባ እና ሁለተኛ ልዩ ስብሰባ ቃለ ጉባኤዎች መርምሮ ማጽደቅ፣ ሁለተኛ በኢትዮጵያ ብሔራዊ ምርጫ ቦርድ የጠቅላላ ምርጫን በተመለከተ ያቀረበውን የውሳኔ ሀሳብ መርምሮ ማጽደቅና ቀጣይ መፍትሄ ሀሳብን በተመለከተ ለዝርዝር ምርመራ ለሚመለከተው ቋሚ ኮሚቴ መምራት፣ ሶስተኛ የገቢዎች በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በሳውዲ ልማት ፈንድ መካከል ለሁለተኛው ሀገር አቀፍ የመጠጥ ውሃ አቅርቦት ሳኒቴሽን እና ሃይጂን ፕሮግራም ማስፈጸሚያ የተደረገውን የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅን በተመለከተ ያቀረቡትን ሞሽን መርምሮ ማጽደቅ፣ አራተኛ የገቢዎች በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በኮሪያ ኤክስፖርት እና ኢምፖርት ባንክ መካከል ለአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የልቀት ማዕከል መመስረቻ ማስፈጸሚያ የተደረገውን የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅን በተመለከተ ያቀረቡትን ሞሽን መርምሮ ማጽደቅ፣ አምስተኛ የገቢዎች በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በሳውዲ ልማት ፈንድ መካከል ለደብረ ማርቆስ ሞጣ የመንገድ ስራ ማሻሻያና ማሳደጊያ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅን በተመለከተ ያቀረቡትን ሞሽን መርምሮ ማጽደቅ፣ ስድስተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በዓለም አቀፍ የግብርና ልማት ፈንድ መካከል ለቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅ መርምሮ ማጽደቅ፣ ሰባተኛ የኤሌክትሮኒክ ትራንዛክሽንን ለመደንገግ የቀረበ ረቂቅ አዋጅ መርምሮ ለሚመለከተው ቋሚ ኮሚቴ መምራት ናቸው። በዚህ መሰረት አጀንዳ 1 የምክር ቤቱ አምስተኛ ዓመት 14ኛ መደበኛ እና ሁለተኛ ልዩ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ነው። በቅድሚያ በ14ኛው መደበኛ ስብሰባ ቃለ ጉባኤ ላይ የሚቀርቡ እርማቶች ወይም ማስተካከያዎች ካሉ ይሰጣሉ። እሺ፣ አይታይም። እርማትና ማስተካከያ ከሌለ የ14ኛ መደበኛ ስብሰባ ቃለ ጉባኤ መጽደቁን የምትደግፉ? እሺ፣ አመሰግናለሁ። የምትቃወሙ? ድምጽ የማሰጡ? የለም። ስለዚህ የምክር ቤቱ 14ኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምጽ ጸድቋል። ቀጥሎ የምክር ቤቱ ሁለተኛ ልዩ ስብሰባ ቃለ ጉባኤ ላይ የሚቀርቡ እርማቶች ወይም ማስተካከያዎች ካሉ? እርማቶችና ማስተካከያዎች ከሌሉ የምክር ቤቱ ሁለተኛ ልዩ ስብሰባ ቃለ ጉባኤ መጽደቁን የምትደግፉ? አመሰግናለሁ። የምትቃወሙ? ድምጽ የማሰጡ? ስለዚህ የምክር ቤቱ ሁለተኛ ልዩ ስብሰባ ቃለ ጉባኤ በሙሉ ድምጽ ጸድቋል። አጀንዳ 2 የኢትዮጵያ ብሔራዊ ምርጫ ቦርድ የጠቅላላ ምርጫን በተመለከተ ያቀረበውን የውሳኔ ሀሳብ መርምሮ ማጽደቅና ቀጣይ መፍትሄ ሀሳብን በተመለከተ ለዝርዝር ምርመራ ለሚመለከተው ቋሚ ኮሚቴ መምራት ነው። በዚህ መሰረት የብሔራዊ ምርጫ ቦርድ ሰብሳቢ ክብርት ወይዘሪት ብርቱካን ሚደቅሳ እና ምክትል ሰብሳቢያቸው አቶ ውብሸት ወደ መድረኩ እንዲመጡ ጋብዛለሁ።
ብሔራዊ ምርጫ ቦርድ ሰብሳቢ ክብርት ወይዘሪት ብርቱካን ሚደቅሳ አጠቃላይ ስለ ቦርዱ ውሳኔ የተከበራችሁ ምክር ቤት አባላት የቦርዱ ውሳኔ ለሁሉም የተሰራጨ ስለሆነ ያው ተነቧል። እሱ ያ እንደተጠበቀው ሆኖ አጠቃላይ ስለ ውሳኔው ወደ ውሳኔው ለመድረስ ስላደረጓቸው ጥናቶች አጠር ያለ ማብራሪያ እንዲያቀርቡ ለቦርዱ ሰብሳቢ እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ እንዴት አደራችሁ? እርግጠኛ ነኝ የቦርዳችን ከኮቪድ ወረርሽኝ ስጋት የተነሳ የወሰናቸው ውሳኔዎች ለተከበራችሁ የምክር ቤት አባላት እንደደረሰ ማለት ነው። ይህን ውሳኔ በምንሰጥበት ጊዜ የነበርንበትን ደረጃና ውሳኔው የተሰጠበትን ዳራ ሁኔታ ትንሽ ለማብራራት እሞክራለሁ። በመጀመሪያ ምክር ቤቱም እንደሚያስታውሰው የዚህ ዓመት አጠቃላይ ምርጫ የፌደራል ምክር ቤትንና የክልል ምክር ቤቶችን አባላት ለመምረጥ የሚደረገው ምርጫ በተመለከተ ማለት ነው። ቦርዱ አስፈላጊውን ዝግጅቶች አድርጎ ሙሉ የኦፕሬሽን ወይም የምርጫ አፈጻጸም ፕላን አውጥቶ በዛ ሂደት ውስጥ ዋና የሚባሉት ሁነቶች መቼ እንደሚከናወኑ የሚያሳየውን የጊዜ ሰሌዳ መጀመሪያ በረቂቅነት አዘጋጅቶ ከፓርቲዎች ከሲቪል ማህበራት ጋር ተወያይቶ መጨረሻ ላይ ያለብንን የህግ ግዴታ ያለንን አቅም የተቀበልናቸውንም ግብዓቶች ወስደን ያን ሰሌዳ ማጽደቃችን ይታወቃል። በዛ ሰሌዳ መሰረት በዚህ ዓመት የሚደረገው ሊደረግ ይገባል ያለው ምርጫ ነሐሴ 23 2012 ዓ.ም እንዲደረግ እቅድ ተይዞለት እንደነበረ ሁላችሁም የምታውቁት ነው። ይሄ ችግር ማለትም የኮቪድ-19 ችግር በሚገጥምበት ጊዜ ቦርዱ ከምርጫ ተግባራት ዋና ከሚባሉት ተግባራት አንዱ የሆነውን ለማስፈጸም እየተንደረደረ ነበር ማለት ይቻላል። ያም ተግባር ምንድነው? የመራጮች ምዝገባን በአገር በሙሉ ማከናወን የሚለው ነው። የመራጮች ምዝገባ ሚያዝያ 14 ተጀምሮ ሚያዝያ 14 ተጀምሮ ግንቦት 13 ለመጠናቀቅ እቅድ ተይዞለት ስለነበረ ለዛ የሚያስፈልጉት የቁሳቁስ ግዢዎች ተፈጽመው ጥበቃው በተገቢ ሁኔታ በሚጠበቅበት ሁኔታ ተቀምጠው ነበረ። ከዛም በመቀጠል ደግሞ የአስፈጻሚዎች ምልመላ በፍጥነት እያከናወንን ነበር። 150,000 ሰው ያስፈልገን ነበር። ወደ 100,000 ሰው በእጩነት ተመልምሎ ያንን ለማሟላትና ወደፊት ለመሄድ በመንሰራበት ሁኔታ ላይ ነበርን። ከዛም በተጨማሪ ደግሞ እነዛ አሰልጣኞች ያለ ስልጠና ማስፈጸም ስለማይችሉ አገሩ ላይ በስንት ደረጃ ስልጠናዎች እንደምናደርግ ስልጠናዎቹ ምን አይነት ይዘቶች እንደሚኖሯቸው ስንት አሰልጣኞች እንደሚያስፈልጉን ወስነን ወደ 1000 የሚደርሱ የፊልድ ኦፕሬሽን አሰልጣኞች ወደ አዲስ አበባ ለማምጣት ወደ 70-80 የሚደርሱ ዋና አሰልጣኞች እዚሁ አዲስ አበባ ለማሰልጠን እነሱ ደግሞ ወደ ክልል በፍጥነት ለመላክና አሰልጣኞቻችንን የሚያሰለጥኑበት አስፈጻሚዎቻችንን የሚያሰለጥኑበትን ሁኔታ ሙሉ እቅድ አውጥተን እነዚህን ሁኔታዎች ለመተግበር እየተዘጋጀን ባለንበት ሁኔታ ነው። እንግዲህ ይሄ የወረርሽኙ ስጋት አገራችን ከዓለምም አልፎ ወደ አገራችን የገባው ይሄ መጋቢት 4 ገደማ ይሄ ችግር መኖሩን ቦርዱ በሚመለከትበት ጊዜ
ወዲያውኑ ሁኔታውን በቅርበት አሰስ የሚያደርግለት የባለሙያዎች ቲም በፍጥነት አቋቁሟል። በነገራችን ላይ ይሄ የኮቪድ-19 ችግር አገራችን ከመግባቱም በፊት የዓለም አቀፍ ወረርሽኝ ወይም ፓንደሚክ እያለም ራሱ እኛ በምንሰራቸው ስራዎች ላይ ተጽዕኖ አሳድሮብን ነበረ። የካቲት መጀመሪያ አካባቢ ለምርጫ አፈጻጸም የሚያስፈልጉን ቁሳቁሶች ከመራጮች ምዝገባ ጋር የተያዙ ከውጭ ሀገር ግዢ ያደረግንባቸው እንደ ኮምፒውተር፣ እቃ ማጓጓዣ ሳጥኖች፣ ሌሎች ቁሳቁሶች የሚመጡ ነበሩ። የሚመጣው የነበረው ከቻይና ነበር እና ያንን ለኛ የሚያቀርቡልን ሰፕላየርስ በወረርሽኙ በመጠቃታቸው ምክንያት በተባባልነው ቀን አናደርስላችሁም ብለው አሳውቁን። በሚያሳውቁን ጊዜ ያ እንዴት እያንዳንዱን ያስቀመጥነውን የሰሌዳ ቀናት አፌክት ሊያደርግ እንደሚችል ስለተገነዘብን ትንሽ እንደውም በጣም አስግቶን ነበረ። ቶሎ ጉዳዩን ለመፍታት ምን ማድረግ እንደምንችል አስበን እዚህ መቀመጫቸው አዲስ አበባ የሆኑትን የቻይና አምባሳደር አነጋግረን እሳቸውም ወደ ጣልቃ ገብተው በተለየ ሁኔታ ድርጅቶቹ ማምረት እንዲፈቀድላቸው ተደርጎ ነው መፍትሄ የተገኘው እና ችግሩ ምን ያህል የምርጫ አፈጻጸምን፣ የእቃ አቅርቦትን፣ የሰዎች ከቦታ ቦታ መዘዋወርን ችግር ላይ ሊፈጥር እንደሚችል የተገነዘብነው ቀደም ብለን ነበር ማለት ይቻላል። ስለዚህ አገራችን ችግሩ እንዳለ አውቃ የተለያየ ፌዴራልም የክልልም መንግስታት እርምጃ መውሰድ ሲጀምሩ ይሄ እኛ ያሰብነው ያቀድነው የምርጫ አፈጻጸም ላይ ችግር የሚያመጣ ነገር ስለሆነ በምን አይነት ሁኔታ ነው ልንቋቋም የምንችለው? በዚህ አይነት ሁኔታ ውስጥ በእርግጥ ባቀድነው መሰረት ምርጫው ማከናወን እንችላለን ወይ የሚለውን ነገር በተጠና ሁኔታ ዳሰሳ ተደርጎ እንዲቀርብልን የቤት ስራውን ለአማካሪዎቻችን ሰጠን። በፍጥነትም ደግሞ በመነሻ የጥናት ውጤቱ ላይ ወደ 40 የሚሆኑ ፖለቲካ ፓርቲዎችን ጠርተን አነጋግረን በሁለት ከፍለን፣ ምክንያቱም እንደዚህ ሰፊ አዳራሽ የለንም እና በጥንቃቄ መደረግ ስለነበረበት ፓርቲዎቹን አነጋገርን። ይሄ የሆነው መጋቢት 11 ነው። እንግዲህ በወቅቱ አንዳንድ ፓርቲዎች ምናልባት ትንሽ ቀደም አላላችሁም ወይ ሁኔታው የመሻሻል ሁኔታ ሊያሳይ ይችላል የሚሉ ነገሮች ከማንሳታቸው ውጪ አንድም ፓርቲ በተያዘለት ሁኔታ ምርጫው የግድ መደረግ አለበት ብሎ አስተያየት የሰጠን አልነበረም። ያንን በዛ ይዘን በእርግጥ ሁለተኛ ዙር ለመነጋገር ከነሱም ጋር ቅድ ይዘን ነበረ። ግን በመንግስት በኩል የተወሰደ ያለው እርምጃ በመቀጠሉ በመጠናከሩ የጥንቃቄውም ነገር አስፈላጊ የሆነ በመምጣቱና የሚለወጥም ነገር በእውነትም እንደገና ተነጋግሮ በእነሱ በኩል የሚመጣ ነገር እንደሌለ ስለተረዳን የችግሩ የመሻሻል ሳይሆን እንደውም የስጋቱ መጠን ከፍ እያለ መምጣቱን የሚያሳይ ሁኔታ ስለነበረ ባለን መረጃና በቀረበልን የዳሰሳ ጽሁፍ ላይ በመመስረት ቦርዱ ውሳኔውን አሳርፏል ማለት ነው። ስለ ዳሰሳ ጽሁፉ ትንሽ ለእናንተ ለመግለጽ ያህል በአሰስመንቱ ላይ የታየው ነገር ምንድነው? ወረርሽኙ ሀገር ውስጥ ከገባበት ጊዜ ጀምሮ እና ፌዴራሉ መንግስት የስብሰባዎችን በተመለከተ እንቅስቃሴዎችን በተመለከተ የተወሰነ ሪስትሪክሽን ከጣለ ጊዜ በኋላ በእኛ እንቅስቃሴ ላይ ኦልሬዲ ችግር ተፈጥሮ ነበረ እና እነዛ ችግሮች ምንድን ናቸው የሚለውን በግልጽ በተብራራ ሁኔታ ለኛ አቅርቧል። ለምሳሌ እንዳልኩት ለመራጮች ምዝገባ እየተዘጋጀን የነበረበት ሁኔታ ስለነበረ ለቁሳቁሶቹ በትክክል ተዘጋጅተው በመጋዘን የሚገኙ ቢሆኑ በየምርጫ ጣቢያው ድልደላ መካሄድ ነበረበት፣ የማሸግ ስራ መከናወን ነበረበት። ኦልሬዲ ያተቋረጠ ማለት ነው በዛ ሳምንት።
ቅድም ለመግለጽ የሞከርኩት የስልጠና ሂደቶች እነሱም ሊደረጉ እንደማይችሉ ተገነዘብን። ፕላኑ በእጃችን ቢሆንም አሰልጣኞች ከየክልሉ የአካባቢውን ቋንቋ የሚናገሩ አቅም ያላቸው አሰልጣኞች የተመለመሉበት ሁኔታ ቢኖርም ወደ አዲስ አበባ ነውና ስልጠናውን እናከናውን ማለት አልቻልንም። ወደ 1000 ሰው የሚጠጋ ነው። ምክንያቱም ያለውን አሁንም የጤና ስጋት የሚያባብስ ሁኔታ ስለነበረ ማለት ነው። ከዛ በተጨማሪ ደግሞ አብረውን የሚሰሩ የቴክኒክ አማካሪዎች የውጭ ሀገር ዜጎች አሉ። በዛው አገሩ እኛ ኢትዮጵያ ውስጥ ችግሩ እንደተከሰተ በሚታወቅበት ጊዜ ብዙዎቻቸው ወደ ሀገራቸው የመመለስ ከቤት የመስራት እንዲህ አይነት ሁኔታ ሲፈጠር የሚሰጡን እገዛ በከፍተኛ ሁኔታ ቀነሰ። የነበረን ፍጥነት ገታው። እነዚያን ሁኔታዎች ስንመለከት እንግዲህ ኦሬዲ እየዘገየ ሂደታችን ወይም የምናደርጋቸው እንቅስቃሴዎች እየዘገየ እንደሆነ ተመልክተናል። በአጠቃላይ ይሄ የዳሰሳ ጥናቱ ዋና ያደረገው ነገር በዛው በሁለቱ ሳምንታት ውስጥ ራሱ የቦርዱ እንቅስቃሴዎች በምን አይነት ሁኔታ አፌክትድ እንደሆኑ ተመልክቷል። ከዛ በመቀጠል ያው ዳሰሳ ያደረገው ነገር ምን አይነት የቢሆን ሁኔታዎች ወይም ሲናሪዮስ የምንላቸው ይኖራሉ ወደፊት የሚለውን ነገር ለመመልከት ሞክሯል። በወቅቱ እንግዲህ መጋቢት 7 ፌደራል መንግስቱ የሰጣቸው ሪስትሪክሽንስ ነበሩ። እነዛ የተጣሉት ገደቦች ለአንድ ወር ቢቀጥሉ እስከ ሚያዝያ 7 ቢቀጥሉና ከዛ በኋላ ሁኔታዎች ቢሻሻሉ ከስጋቱ ብንወጣ በያዝንለት እቅድ መቀጠል እንችላለን ወይ የሚለውን ነገር በዝርዝር ተመለከተ። ከእያንዳንዱ እንቅስቃሴ አንፃር የሚኖረውን ነገር በዝርዝር ዳሰሳ አድርገው በዛ ሁኔታ ውስጥ ብንገባ እና በአንድ ወር ጊዜ ውስጥ ሁኔታው ቢሻሻል እጅግ አስቸጋሪ በሆነ ሁኔታ ውስጥ የመራጮች ምዝገባን በአንድ ወር አራዝመን ሌሎቹንም በጣም በተጣበበ ጊዜ ውስጥ አድርገን ባቀድነው ጊዜ መስራት የምንችልበት ሁኔታ ሊኖር ይችላል የሚል አንዱ ድምዳሜ ላይ ደረሱ ማለት ነው። ሌላኛው ደግሞ ይሄ የስጋቱ ከሚያዝያ 7ም ቢያልፍ መንግስትም በፌደራልም በክልልም ደረጃ የሚያስቀምጣቸው ወረርሽኙን ለመቆጣጠር የሚያስቀምጣቸው የስብሰባ የእንቅስቃሴ ገደቦች ከዛ በኋላ የሚቀጥሉ ከሆነ ምንድነው የሚሆነው ሁኔታ የሚለውን በመናይበት ጊዜ ከዛ በላይ ተራዘም ሁኔታ ከተፈጠረ የመራጮች ምዝገባ ከአንድ ወርም በላይ ሊራዘም ነው ማለት ነው። ከአንድ ወር በላይ ከተራዘመ እንግዲህ የምርጫ ሂደት ወይም የምርጫ ኦፕሬሽን አንዳቸው በሌላቸው ላይ ተጽዕኖ የሚያሳድሩ የኩነቶች ወይም የእንቅስቃሴዎች ሰንሰለት ነው ማለት ይቻላል። አንደኛው ነገር በትክክል ካልተሰራ የሚቀጥለውን አፌክት ያደርገዋል። ይሄኛው ወደዛ ሲገፋ የዛኛው ጊዜ ላይ ይመጣል እያለ የመጨረሻውን ኖክዳውን ያደርገዋል ማለት ነው። ስለዚህ የመራጮች ምዝገባ ከዛ በላይ ከአንድ ወር በላይ ቢገፋ ከዛ የተመራጮች ምዝገባ ነው የሚገፋው። የተመራጮች ምዝገባን ከገፋ ደግሞ የባለት ወይም ደግሞ የምርጫ ወረቀትን የማሳተሚያ ጊዜ ይገፋብናል እያለ ነሐሴ 23 ምርጫውን የምናደርግበትን ሁኔታ እንዳለ የማይቻል ወይም ኢምፖሲብል ያደርገዋል ማለት ነው። ስለዚህ ይህን በምንረዳበት ጊዜ ከኛ ከዳሰሳ ሁለተኛው ሲናሪዮ ይሄንን ነው ያለው። ከሚያዝያ 7 በላይ የሚገፋ ከሆነ ይሄ ስኬጁል ፊዚብል አይደለም ሊፈጸም አይችልም የሚለውን ነገር አስረዱ ከጥናቱ የተመለከት ነው። ከዚህ በተጨማሪ ምን አደረግን? በጣም በእርግጠኝነት ይሄ ሁኔታ በአጭር ጊዜ ውስጥ ይሻሻላል ወይስ እየቀጠለ ይሄዳል የሚለውን ከጤና ጥበቃ ባለሙያዎቻችን ጋር ለመነጋገር ሞከርን እና እነሱ ያላቸውን ግምት ወደፊት ምንድነው የሚያዩት የሚለውን ጠየቅን። ሚያዝያ ሙሉውን እንዲህ አይነት የምርጫ እንቅስቃሴ ማድረግ እንደማይቻል ግንቦትም ራሱ አጠራጣሪ እንደሆነ የሙያ ማረጋገጫቸውን ሰጡን ማለት ነው።
በተቀደም እንደገለጽኩት ደግሞ የዳሰሳ ጥናታችን ያሳየው በግንቦት በአንድ ወር ተራዝሞ የመራጮች ምዝገባ ካልተደረገ ከዛ በኋላ ያለውን ስኬጁል አጠጋግቶ በተባለለት ቀን ምርጫውን ማድረግ በፍጹም የማይቻል መሆኑን ነው። ስለዚህ ይሄንን ቦርዱ በሚረዳበት ጊዜ ያለው አማራጭ የተያዘውን የምርጫ ሰሌዳ ወይም ስኬጁል መሰረዝ ነበር። እናንተ ጋር እንደ በውሳኔው ላይ እንደምታዩት ያንን በመሰረዝ ውሳኔ ሰጥተናል ማለት ነው። ከዛ በተጨማሪ እንግዲህ ውሳኔ ያሳረፍንባቸው ነገሮች ምንድነው? አሁን ይሄ ሰሌዳ የተሰረዘ ቢሆንም ቦርዱ በኮቪድ-19 ወረርሽኝ ችግር የማይደርስባቸው ስራዎች አሉት። መሰብሰብን፣ መገናኘትን የማይጠይቁ የዕቃ ዝውውርን የማይጠይቁ ኦልሬዲ የሰራቸውን ነገሮች በደንብ እያስፋፋ መስራት ይችላል። አሁን ለመራጮች ምዝገባ ነበር የሚዘጋጀው ደግሞ ለምርጫ ጊዜ ወይም ለምርጫ ቀን የሚደረገውን ዝግጅት ማከናወን ይችላል። ስለዚህ እነዛን ተግባራት ለይቶ እየሰራ መቆየት አለበት። በእርግጥ ለሰራተኞቹ ጥንቃቄ መውሰዱ እንደተጠበቀ ሆኖ ማለት ነው። ከዛ አብረን በግልጽ ለራሳችንም ለስቴክሆልደሮቻችንም ያስቀመጥነው ነገር ምንድነው? ይሄ ሁኔታ አሁን ያለንበት ችግር ተሻሽሎ ወደ መደበኛ ወይም ወደ ኖርማል ሁኔታ በምንመለስበት ጊዜ ወዲያውኑ እንደገና ሪአሰስ አድርጎ ያለንን መሬት ላይ ያለንን ሁኔታ ተመልክተን አዲስ የኦፕሬሽን እቅድና አዲስ ሰሌዳ ማውጣት እንደሚገባን እሱንም ወስነናል። ከዛ እንግዲህ እዚሁ ውሳኔያችን ላይ እንደምትመለከቱት ይሄ ሰሌዳ በሚሰረዝበት ጊዜ የምርጫ ሰሌዳ መሰረዝ ብቻ ሳይሆን ሌላም ተዘዋዋሪ ችግር ሊያመጣ እንደሚችል ከአቅም በላይ በሆነ ችግር የገባንበት ሁኔታም ቢሆን ህገ መንግስት በተቀመጠለት ሁኔታ ምርጫ አድርገን ተረካቢ ምክር ቤቶችን በሚገባው ጊዜ ልናገኝ እንደማንችል በክልልም በፌደራልም ደረጃ ያ ችግር እንደሆነ ግን ያንን ችግር እንዴት ማለፍ እንደሚገባ ወይም ምን አይነት የህግ መፍትሄ እንደሚመሰጠት ሊገባው እንደሚችል የመወሰኑ አቅምና ስልጣን ደግሞ የምርጫ ቦርድ ስላልሆነ እኛ ተጠሪ የምንሆንለት ይሄ ምክር ቤት በዛ ላይ አስፈላጊ የሚለውን ውሳኔ ራሴ መስጠት እችላለሁ የሚል ከሆነ በህጉ መሰረት ራሱ እንዲሰጥ ሌሎች የመንግስት አካላት ሊሰጡት ይገባል የሚል ከሆነ ደግሞ አግባብነት ያለውን ነገር እንዲያደርግ በሚል ውሳኔያችንን ወደዚሁ ምክር ቤት ለማስተላለፍ ወስነናል ማለት ነው። በአጠቃላይ ሂደቱ ይሄንን ይመስላል። ምናልባት ከምክር ቤት አባላት የሚነሱ ጥያቄዎች ካሉ በጥያቄና መልስ ምናብራራ ይሆናል። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክብርት የምርጫ ቦርድ ሰብሳቢም በመካከላችን ተገኝተው ላቀረቡልን የውሳኔ ሀሳብ ላመሰግን እወዳለሁ። እንደሚታወቀው ኮቪድ-19ን አስመልክቶ በዓለማችን ከፍተኛ ጉዳት እያደረሰ ያለ መሆኑና በዚህም ምክንያት አብዛኛው በዓለማችን የሚገኙ ሀገራት እንደዚህ አይነት የምርጫ ፕሮግራማቸውን ችግሩን መሰረት በማድረግ ያሸጋገሩ መሆኑ የሚታወቅ ነው። እንግዲህ የሀገራችን ብሔራዊ ምርጫ ቦርድ ያለውን ተጨባጭ ሁኔታ ከግምት ውስጥ በማስገባት እንደተገለጸውም የተለያዩ የፌደራልና የክልል የመንግስት መስሪያ ቤቶች በተቀመጠላቸው የጊዜ ሰሌዳ መሰረት ባቀዱት መሰረት ስራቸውን ማከናወን ያልቻሉበት ሁኔታ የተፈጠረበትና እንደዚሁም ደግሞ ይህንን እጅግ አስቸጋሪ የሆነ በሽታ ለመከላከል ሲባል ሰራተኞች በየቤታቸው ሆነው ኦንላይን ስራቸውን የሚሰሩበት ሁኔታ እንዲፈጠር የተደረገበት መሆኑ ከግምት ውስጥ በማስገባት ምርጫ ደግሞ በእንደዚህ አይነት ሁኔታ የግድ የሰውን መሰባሰብ
ከቦታ ቦታ ተንቀሳቅሶ የመስራት በጉዳዮች ላይ ውሳኔ የመስጠት ሁኔታዎችን ሁሉ የሚያካትት በመሆኑ ለሀገራችን ህዝቦች በማሰብ ምርጫ ቦርድ በዚህ አይነት ሁኔታ ምርጫ መከናወን ያለመቻሉን በመረዳት ምርጫው አውጥቶት የነበረውን የጊዜ ሰሌዳ ተጨባጭ ጥናት በማድረግ እንደዚሁም ደግሞ በተያዘለት የጊዜ ሰሌዳ ውስጥ ማከናወን የማይቻል መሆኑን በመደምደም ይሄንኑ ደግሞ የመጨረሻ ውሳኔ ለመስጠት ስልጣን ላለው ለህዝብ ተወካዮች ምክር ቤት ማቀረባቸው ትክክለኛና ወቅቱን ጠብቆ የነበረ ውሳኔ ነው ብዬ ነው የምወስደው። ብርቱካን ሚደቅሳ እንዳሉት ከቻይና የሚመጣውን ሳፕላይ ችግር ውስጥ በሚሆንበት ጊዜ ቻይና አምባሳደርን በማነጋገር የነገር መፍትሄ እንዲገኝለት እንዲፈታ ተደረገ። ላይክዋይዝ ይሄ ሁኔታ መሰረት ተደርጎ አገር ውስጥ የሚፈጠሩትን የተለያዩ ችግሮችን እነዚህን እንዴት እንፍታቸው? ምን አመቻች ሁኔታ እንፍጠር? የምክር ቤቱም አቅም ይሁን ያስፈጻሙም አቅም የህዝብም የምናይበትን ሁኔታ መኖር ነበረበት። ጥረት መደረግ ነበረበት። ዋናው ቀን ወሳኙ ቀን ሚያዝያ 7 ተብሎ ተቀምጦ እያለ ሚያዝያ 7 ላይ ሳይደረስ መጋቢት 18 ቀን አይቻልም የሚል ውሳኔ መድረስ ያኔ በቀና ቦርዱ አይቶትም ቢሆን ከሁኔታው ስመዘነው ስህተት ነው። እስከ ሚያዝያ ለመጠበቅ እስከዛ ዕለት ያለውን ሌሎች ስራዎችን እየሰራ ሌሎችን እያሻሻለ ለመሄድ ምን አቃተው? በውሳኔው ላይ ያሉኝ አስተያየቶች እነዚህ ሆነው አሁን ወደ ምን መደረግ አለበት የሚለውን ልሸጋገር። መግቢያ ላይ እንደተናገርኩት እንደ አይነት ከባድ ሀገራዊ ነገር ሁለት ከባድ ችግሮችን የህዝብ ጤንነትም የሀገሪቱ ፖለቲካ ጤንነትም አረጋግጦ ወይም የሚታደገው ሁኔታን ማመቻቸት ያስፈልጋል። እነዚህ በምናረግበት ጊዜ ሁለቱ ብቻ አይደለም፣ የህዝብ ኢኮኖሚያዊ ህይወት ኑሮ ጉዳይም አለ። እነዚህ ሁለቱ በዚህም ሲደገፉ ነው ጤንነታቸው ሊጠበቅ የሚችለው። ያለንበት ሁኔታ የተደነቀኑ አደጋዎች እንዴት መጡ፣ ከምን መነጩ፣ ሌሎች ነገሮች ሌሎች ሆነው አሁን ተጨባጩ ይሄ ስለሆነ አገር የሚዝለፈለፍበትን ሁኔታ መፍጠር ስለሌለብን እየተንፏቀቀ ሽቅብ በመውጣት ላይ ያለ የኮሮና ቫይረስ የትናንትናው መረጃ 130 ነው ኮንፈርምድ ኬስስ የሚለው እሱ የሀገር ፖለቲካ ጤንነት ደግሞ እንዲያሽቆለቆል ከተደረገ ሁለቱ ተመጋግበው በተወሰነ ወቅት የተወሰነ ደረጃ በሚደርስበት ጊዜ ጭድና እሳት የተለኮሰበትን ሁኔታ ይፈጠራል። ይህን ማስቀረት አለብን። ሀገራዊ ምርጫን ለማካሄድም
በሙሉ ቁመና እንደሚገኝ በመግለጽ ምርጫን የሚያካሂድበትን ጊዜ በግልጽ ለኢትዮጵያ ሕዝብ መግለጹ ይታወቃል። ነገር ግን በዓለም ደረጃ የተከሰተው ኮቪድ-19 ወረርሽኝ ምክንያት ኢትዮጵያ ብቻም ሳትሆን ቀደም ከቤቱም እንደተገለጸው ብዙ ሀገራት ምርጫቸውን አራዝመዋል፣ በከፍተኛ ችግር ውስጥም ይገኛሉ። ይሄ ደግሞ በሀገራችን ተጨባጭ ሁኔታ እኛም እንደ ህዝብ ተወካይ ምክር ቤት አባልነታችን በዚህ ሰዓት መቅደም የሚገባው ምንድነው የሚለውን ለሀገራችን መንግስት ህዝቡን ጭምር ቅድሚያ ለሰብአዊነት፣ ቅድሚያ ለሰው ልጅ፣ ቅድሚያ ለሀገር መሆን አለበት ተብሎ ሁሉም ህዝብ መንግስት ትኩረቱ በሽታውን ወደ መከላከል ላይ ሆኖ ያለ የምርጫ ቦርድም ይሄንኑ መነሻ በማድረግ ምርጫው ምን መሆን አለበት ህገ መንግስቱን ተከትሎ የሚለውን የራሱን ጥናት አካሂዶ ለኛ አቅርቦልናል። ነገር ግን አሁን ባለው ተጨባጭ ሁኔታ በበሽታው ምክንያት በጣም ብዙ ሰፊ የተቸገረ መራጭ ህዝብ አለ። ይሄንን ህዝብ መታደግ አለብን። ዜጎችንና ሀገርን ለመታደግ እየሰራን አሁን የመጣውን የውሳኔ ሐሳብ ወደ ቋሚ ኮሚቴ መርተን ቋሚ ኮሚቴው ትላንትም በሚዲያ ስንከታተሉ የነበረው በሀገር ውስጥና ከሀገር ውጭ በሰፋፊ ባለሙያዎች በህግ አዋቂዎች ሀገርን እንደ ሀገር ለማስቀጠል ከሀገርም በላይ ህዝብም እንደ ህዝብ ጤንነቱ ተጠብቆ ነገ ፖለቲካዊ ስልጣን አግኝተን ሀገር መምራት የምንችለው ህዝብና ሀገር ሰላም ሆኖ ደህንነቱ ተጠብቆ ሲቀጥል በመሆኑ ውይይት እየተካሄደ ነው። ይህንን ውይይት በማካሄድ እኔም ተስፋ አደርጋለሁ ቋሚ ኮሚቴ የተለያዩ የሚመለከታቸውን አካላት ጠርቶ አወያይቶ የራሱን የውሳኔ ሐሳብ ያቀርብልናል። እኛም እንደ ህዝብ ተወካይነታችን ለሀገራችንና ለህዝባችን ቅድሚያ ሰጥተን ለሀገራችን ይጠቅማል ለህዝባችንም ይጠቅማል የሚለውን በቋሚ ኮሚቴው ውሳኔ መነሻነት የራሳችንን ውሳኔ ማስተላለፍ አለብን የሚል ሐሳብ አለኝ። እቺን ብዬ ግን አጭር ከቤቱ ለተነሱት አንዳንድ ሐሳቦች እኛም እንሁን የኢትዮጵያ ህዝብ አሁን ባለው ተጨባጭ ሁኔታ መገንዘብ ያለበት እቺን ክፍተትና አጋጣሚ በመጠቀም ለብዙ ጊዜያትና ዘመናት የስልጣን ጥም ያለባቸው ባገኙት ቀዳዳ ሀገራችንን እና ህዝቧን ለማተረማመስ የሚሰራ ኃይል አለ። እነዚህ የስልጣን ጥመኞች ዜጎቻችንን መስዋዕት አድርገን ዜጎቻችንን ለአደጋ አጋልጠን አይደለም ጥማቸውን የምናረካው። የወረሽኙ ስጋት መቼ ይወገዳል? በአንድ ሀገር ውስጥ ወረሽኙ ምን ደረጃ ላይ ነው ወረሽኝ የሚባለው ወረሽኙ በሀገራችን ደረጃም ሳይሆን ዓለም አቀፋዊ ስጋት ከፍተኛ ስጋት ሆኗል። ለዚህ መገለጫው እያየን ነው በየቀኑ በዓለም ደረጃ በአፍሪካም ደረጃ በሀገራችን ተጨባጭ ሁኔታ የቁጥር መብዛትና ማነስ ካልሆነ ባሻገር ጽዋውን እየተቋደስን ነው። በጣም እኔ እንደ አንድ ህዝብ ተወካይ ግን ያዘንኩበት ንግግር ወረሽኝ ደረጃ በሀገራችን ደርሷል አልደረሰ ብለን የምናወራው ምን ሲሆን ነው? እንደ አውሮፓና እንደ አሜሪካ አስክሬን መቁጠር አለብን? እንደ አውሮፓና እንደ አሜሪካ በየቀኑ ማልቀስ አለብን? ይሄ ለኢትዮጵያ ህዝብ አይገባም። እንደ አንድ የህዝብ ተወካይ ምክር ቤት አባል እዚህ ውስጥ የምንናገረው ንግግሮች የተመጠኑና ህዝባችንን የሚመጥን መሆን አለበት። ምን ስለሰራን ነው እንደ አውሮፓና እንደ አሜሪካ አስክሬን በስፋት ያልቆጠርንበት ምክንያት? መንግስትና መንግስት ያቋቋማቸው የተለያዩ ኃይላት ራሳቸውን ለአደጋ አጋልጠው ህዝባችንን ለመታደግ ከእግዚአብሔር ጋር ሰፋፊ ስራዎች እየተሰሩ ነው ያሉት። ለምን ብዙ ህዝብ አልሞተም? ለምን ብዙ ህዝብ በሽታው አልተያዘም? ስለዚህ ከፍተኛ የወረሽኝ ደረጃ ላይ ደርሷል አይባልም እና ምርጫ ማካሄድ አለብን የሚል አስተሳሰብ ነው የመሰለኝ። ይሄ ሊታረም ይገባዋል። ይሄ ለኢትዮጵያ ህዝብ አይገባው። ጥፋታችንን ይቅር ብሎን
ዛሬ እዚህ ቁጭ ብለን እንድንናገር ላደረገን የኢትዮጵያ ህዝብ ሞትንና የኮቪድ ወረርሽኝን ልንመኝለት አይገባም። መንግስት በጣም ሰፋፊ እርምጃዎችን ሰፋፊ ስራዎችን ሰርቷል። ለአብነት መግለጽ ይቻላል። ትምህርት ቤቶችን ዘግቷል። ብዙ የመንግስት ስራዎችን ሰራተኞች በቤታቸው ሆነው ስራ እንዲሰሩ ብዙ ሰራተኞች ቤት እንዲቀመጡ የተለያዩ እንቅስቃሴዎች አላስፈላጊ የሆኑ እንቅስቃሴዎች እንዲታገዱ ተደርጓል። ይሄ መንግስትን ቴንኪው እናመሰግናለን። አንተ በሰራኸው ስራ ከእግዚአብሔር ጋር ከሌሎች ሀገሮች አንፃር በሀገራችን የተከሰተው ወረርሽኝ ጥቂት ነው። ነገር ግን አሁንም ከስጋት ደረጃ ወርዷል ማለት አንችልም። በጣም ሰፋፊ ሀያላን የሚባሉ ሀገራት በጣም ሰፋፊ ቴክኖሎጂ የሚጠቀሙ ሀገራት የመከላከል አቅማቸው ሰፋፊ የሆኑ ሀገራት በሽታውን መቋቋም አቅቷቸው ዜጎቻቸውን እንደ ቅጠል እየረገፉባቸው ነው። እኛ ደግሞ ደሃ ነን። ዛሬ ቁጭ ብለን ስለ ምርጫና ስለ ስልጣን የምናወራበት ዘመን ላይ አይደለም። ዜጎቻችንን እንዴት አድርገን መታደግ አለብን የሚለውን ነገር ስለሆነ መነጋገር ያለብን። እነዚህ ሁሉ ነገሮች ታሳቢ ተደርገው አሁን እየተሰሩ ያሉትን ስራዎች ከመንግስት ጎን ሆነን እያጠናከርን ምርጫው ምን መሆን አለበት የሚለውን ቅድሚያ ለህዝብ፣ ቅድሚያ ለሀገር፣ ቅድሚያ ለሰብአዊነት ለቋሚ ኮሚቴ እንምራ። ቋሚ ኮሚቴ አስፈላጊውን ከባለሙያዎች ጋር ጥናት አድርጎ ተወያይተው የውሳኔ ሐሳብ ያቀርብልን። ያንን መነሻ አድርገን ህገ መንግስቱን ማዕከል ባደረገ ደረጃ ውሳኔ ማስተላለፍ አለብን የሚል ለማሳት ነው። አመሰግናለሁ። በገባኝ ነገር ላይ ምንድነው ይሄ ምርጫ ቦርድ አሁን ያቀረቡት በህገ መንግስቱ በተሰጣቸው ስልጣንና በአዋጁ በተሰጣቸው መሰረት ሊሰሩ ያሰቡት እቅድ ነበራቸው። ያን እቅድ አውጥተው እየተንቀሳቀሱ እያለ ያን እቅድ ለማስፈጸም አልቻልንም የሚል ነው እኔ በተረዳሁት። ምርጫው እንዴት ይሁን እኔ ለወስንበት የሚል ሐሳብ ቅድም ወይዘሮ ብርቱካን ሲመልሱም ሰምቻለሁ ሲያብራሩ በያዝነው ጊዜ ሰሌዳ መሰረት ማድረግ አልቻልንም ነው። ይሄ ዴድ ፋክት ነው። ይሄ ፋክት የተለያየ ሰበብ እና ምክንያት እየለጠፍን ትክክል አይደለም ብንለው ያለፈው ትዝብታችን መልሶ እንደገና ወደ ሌላ ማጥ እንደሚከተን መገንዘብ አለብን ብዬ አስባለሁ። ለምሳሌ ምርጫ ቦርድ አሁን ይሄን ባይወስን ኑሮ ይሄን አገሪቱ ላይ የወደቀውን አደጋ ተረድቶ ይሄን ውሳኔ ባይወስን ኑሮ በምን መለካው እንደነበረ አሁን ሳስበው ይገርመኝ ነበር። ምክንያቱም አደጋው ፓንደሚክ ነው የተባለ ኢትዮጵያ ውስጥ አይደለም በመላው ዓለም ነው። ችግሩ አለ። የዓለም ጤና ድርጅት ነው ይሄን ስያሜ የሰጠው። ይሄን ችግር አይቶ ይሄን ማድረግ አልችልም ብሎ ማምጣቱ እኔ ለምርጫ ቦርድ ስህተት ነው ሳይሆን ተግባሩን በአግባቡ ተወጥቷል። ምርጫ ቦርድ ፎር ዘ ሴክ ኦፍ ምርጫ የሚለውን ብቻ አይደለም አገሪቱ ላይ ያለውን ሁኔታ የመገንዘብ ግዴታም ስላለበት የሚል ሐሳብ አለኝ። ከዛ ውጭ ብንገነዘበው በየማስበው ህዝብ ከምርጫ በላይ ነው። እናስበው ወካችሁ ህዝብ ከምርጫ በላይ ነው። ዛሬ ስለ ምርጫ የምናስበው የትኛውን ህዝብ ለመምራት ነው? የትኛውን? እኛ ማሟረት ያለብን አይመስለኝም በህዝባችን ላይ። እኔ እንደ አሜሪካ 2000 እንደ ስፔን እንደ ጣሊያን ያን ያህል ህዝብ እንዲያልቅ አይደለም መገመት ያለብን። ይሄ ስለ ወረርሽኝ እኮ ወረርሽኝ ብሎ መወሰን ያለበት ወረርሽኝ ደረጃ ነው ብሎ መሰየም ያለበት የሚመለከተው መስሪያ ቤት እኮ አለ፣ አካል እኮ አለ። ያቋቋም ነው ሚኒስትር መስሪያ ቤት አለ። ምርጫ ቦርድም አይደለም ይሄን መወሰን ያለበት። ወረርሽኝ ነው አይደለም። እዚህ ውሳኔ ሐሳብም እኮ የጤና ባለሙያዎችን እንዳወያየ ከፍተኛ ኃላፊዎች እንዳወያየ ከነሱ ጋር ተወያይቶ ይሄን ውሳኔ እንደወሰነም እኮ ይናገራል። ስለዚህ እኛ ቢቻል ራሳችንን ከህዝብ በታች አድርገን ስልጣን ከህዝብ በታች ነው ብለን ምርጫ ከህዝብ በታች ነው ብለን ብናስብ ይጠቅማል ብዬ አስባለሁ። ካልሆነ ግን ከትናንቱ ተማርን ስንባል ማንማር ከሆነኛ አሁን ቢሆን የሉዓላዊ ስልጣን መገለጫው እኮ ህዝቡ ነው። ህዝቡ አፌን ሆነ ተናገርልኝ፣ እኔን ሆነ ተናገርልኝ፣ እኔን ወክለ ተናገርልኝ ብሎ ይላከልኛል። ከዛ ውጭ ግን የፈለገው ይሁን ይቺ ነገር ግን መቅረት የለባትም ለምን ይቀራል የሚል ሐሳብ ከያዝነ
እኛ ራሳችንን በትዝብት ህዝቡ ዛሬ ይሄን ውይይት ቢሰማን ምን ላይ እንደሚያስቀምጠን መገንዘብ እንችላለን። እኛ እውነት የህዝቡ ወኪል ነን? እንደዚህ ካልን ህዝቡ ዛሬ ያለቀ ኮቪድ በመምጣቱ በኢኮኖሚ በተለያየ መንገድ ከቤቱ እንዳይወጣ ሆኖ ትምህርት ቤት መዝጋት ታዲያ ወረርሽኝ ካልሆነ ለምን አስፈለገ? መስሪያ ቤት መዝጋት ለምን አስፈለገ? ያ ሁሉ ነገር ማጠፍ ለምን አስፈለገ? ትራንስፖርት ባለሀብቶች እኮ እንደፈለጋቸው ሰርተው መብላት ይፈልጋሉ፣ ግን ገደብ ማስቀመጥ ለምን አስፈለገ? ይሄ የሀገሪቱን ኢኮኖሚ እንደማይጎዳው ታውቆ ነው። ይጎዳዋል። ግን ምንም ይሁን ምንም መጀመሪያው የሰው ህይወት ማዳን ነው። የሰው ህይወት መቆየት አለበት። ሰው ሲኖር ነው። እኛም እኮ ባለፉት ያልሞቱ ሰዎች ናቸው ይሄን ክርክር የሚያው እንጂ እስር ቤት የነበሩ ሰዎች የሞቱ ሰዎች እኮ ይሄን ክርክር አያውጡ። እስር ቤት ቆይተው ግን ዛሬ ይሄን ክርክር የሚያው ሰዎች የታደሉ ናቸው። ስለዚህ ራሳችንን ፕሊስ እናስገዛ። ለፈጣሪም ደግሞ አንዳንድ ጊዜ ሰዋዊ አስተሳሰብ ይኑረን። ሰው ነን። ሰው ማለት ለሰው ሲኖር ነው ሰው የሚባለው፣ ለራሱ አይደለም። ሰው ለሰው ካልኖረ ምንም ትርጉም የለውም። ይሄ የተባለም ደግሞ አሁን እኮ ይሄ ቀረበ ለኮሚቴ ተመርጦ የውሳኔ ሐሳብ ይቅረብ ነው። የውሳኔ ሐሳብ ምን ይሆናል? እንከራከርበት። ምሁራን ትናንት ያቀረቡትን አማራጭ እየሰማን ነው። ስለዚህ እኛ ራሳችንን ብቻ በራሳችን ሰርክል ብቻ እያሰብን ስለ ምርጫ አሁን ድሮ እንደዚህ ስንል ነበር። ብልጽግና ፓርቲ እኮ ምርጫው መካሄድ አለበት የሚል አቋም እኮ ነበረው። እንነጋገር ካለ መካሄድ አለበት በተያዘው ጊዜ ገደብ መሰረት። ግን ያን ስለተናገረን የካፈርኩ አይመልሰኝ ብሎ እስከ መጨረሻው ህዝቡን ወደ ጎን ብሎ መግፋት ያለበት አይመስለኝም። እኛ ብለን ነበር። ይሄ የሪከርድ ጉዳይ አይደለም፣ የሪከርድም ጉዳይ አይደለም። አንዳንዶቻችን ቀደም ብለው ከቆዩ ሰዎች እንማራለን ብለን ስናስብ ትምህርቱ ግን ኔጌቲቭሊ መሆን የለበትም። አመሰግናለሁ።